እናች ከአንድ ማዕፀን ወጥተናል። አዎ ልክ ነህ። ከአንድ ማዕፀን ወጥተናል። አይ አትሳሳች ሜርሲ። ያጂ ቃል በፍጹም ወንድምሽ ሊሆን አይችልም። ሜርሲ እኔ ሰምኛለሽ? ገና ደግመሻለሁ። እሺ ሜርሲ ምክንያት እኮ ከምወደው ወንድሜ ተቆራርጬ ቀርቼ ነበር። ያጸ ደግሞ እዚህ መቆየት ለሁላችንም ጥሩ አይደል? እኔ እንደዚህ ሆኜ እንዴት አመሜ ልታባርረኝ ነው? እውነትም አንተ አትወደኝም ማለት ነው። እያስመሰልክ ነው እንጂ በጣም ነው የምጠላኝ ማለት ነው። በጠላሽም አይፈረድብኝ አጸደ። እንደ ጠላሽ የገፋፋሽኝ አንቺ ነሽ። ከራሴ በላይ የምወዳት ልጅ ያጣሁት በአንቺ ምክንያት ነው። ሜርሲን ያጣት ወደፊት የምታጣት በእኔ ባጸደ ምክንያት አይደለም። እሺ አጠገብ ባስቀመጥከው ሰው ምክንያት ነው። አሁንስ በቃሽ። ቆይ ከዝራ ጋር ያለብሽ ችግር ምንድን ነው? ኦ በደንብ ይኸውልኝ ተመልከቱልኝ እንጂ። ቆይ ከኔ ጋር ያለብሽ ችግር ምንድን ነው? የምፈልገውንማ በደንብ አድርገህ ታውቃለህ። ህይወቴን ነው የምትፈልጊው? እሱን ከሆነ እርምሽን አውጪ። መቼም አልሰጥሽም። እዝራ ምን ማለት ነው? ህይወቴን ነው የምትፈልጊው ማለት? ሊገሉት ሞክረው ነበር። ምን? ሂጂልን በቃ። አፍሽን ዝጊ። ቆይ አንቺ ማናባሽ ነው እኔ ከዚህ ብታባርሪ? ቢገባችሁ ሁለታችሁም ለቤት ባዳ ናችሁ። ባዳ። እባክህ አባዬ ተረጋጋ። አንቺ ዝም በይ ብዬሻለሁ። ይሄ ሁሉ የተነሳው በአንቺ ምክንያት ነው። አባዬ እባክህ መሳሪያ መስጠት። ሀብል ሂጂና ልብሷን አምጪላት። ያቺ ሜርሲ የምትባል የህጣን ቁራጭ ጋር እዚህ ቤት ውስጥ ማየት አልፈልግም። እስክንድር እኔም ከዚህ በኋላ ወንድም አለኝ ብዬ እዚህ አልቀመጥም። ትሰማኛለህ? አንተም ልክ እንደ ቤተሰቦቼ ሞተሃል። እሺ አንቺ ደግሞ ልጄን ለመንግስት ስታሴሪ ነው የሞትሽው። እስክንድር ምን 10 ጊዜ ልጄ ትለኛለህ? ልጄ እንደሆነ ሜርሲ ብቻ ናት። እሺ ዛሬም ያንተ ልጅ ሜርሲ ብቻ ነች እያልሽ ነው? ቆይ ነገር ለምንድን ነው የሚደጋገመው? እባክህ እዝራ እሷን ተዋት በቃ። አይ ዝም ብላማ አይደለም። ቆይ አንቺ ስለዚህ ነገር የምታውቂው ነገር አለ? እኔ ምን ላውቅ እችላለሁ? ምን ማለት ሀብል የደበቅሽን ነገር ካለ ግን ይሄ የመጨረሻችሁ። አባዬ እባክህ ልለምንህ፣ በቃ ወይ ግደለኝና ልገላገል። ሰላም ሰላም፣ ምንድነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም ሀሳብ አስተያየታችሁን ጻፉ። እስከ መጨረሻ አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ዛሬ ስለ ሀብል ድራማ ነው የምናወራው። ሀብል ድራማ ላይ በጣም አዳዲስ ነገሮች እየተፈጠሩ ነው ማለት ነው። በጣም የሚያስደነግጥም የሚያስደስትም ነገር ተፈጥሯል። በጣም ደስ የሚለው ነገር እንግዲህ አንደኛ የወይዘሮ ሀና ልጄ ጋር ዲኤንኤን ማድረግ አለብኝ ያለችው ነገር ነው። ሁለተኛ ደግሞ እንግዲህ ከነ አቶ እስክንድር ቤት እንግዲህ አጸደ ውጪ መባሏ ነው። ምክንያቱም በጣም አብዝታው ነበረ። ይሄ ነገር በጣም ደስ ብሎኛል። የሚያሳዝነው ነገር ጋር ስንሄድ እንግዲህ ያው ለበጎም ሊሆን ይችላል ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን ኮመንት ላይ አሳውቁኝ ማለት ነው። እንግዲህ ወይዘሮ ሀና ከቤት ወጣ ባለችበት ሰዓት ነበረ ሀብልን በመኪና የገጨቻት። እንግዲህ ሀብልን በመኪና ካገጨቻት በኋላ ወደ ሕክምና ቦታ እንዲሁም ደግሞ እሷን በሕክምና ወደሚያግዟት ሆስፒታል ይዛ ትሄዳለች ማለት ነው። ይሄ ነገር ደግሞ ወይዘሮ ሀናና ሀብል እንዲገናኙ የሚያደርግ ትልቅ ነገር ነው ብዬ አስባለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እናንተም ሀሳብ አስተያየታችሁን ጻፉ። በሌላ በኩል ኩኩሻ እንግዲህ በጣም እየተጨነቀች ነው ያለችው። ከዚህ ነገር ውስጥ እንዴት ነው ራሴን ማውጣት የምችለው? ሴትየዋ ደግሞ በጣም የሚገርምና ላጣው የማልፈልገውን የእናትነት ፍቅር ሰጥታኛለች። ይህንን ፍቅር ማጣት አልፈልግም። በቃ ምንድነው ማድረግ ያለብኝ? እውነቱን ነግሬያት ብገላገል ደስ ይለኛል። ነገር ግን እናትነት ፍቅሯን አጣለሁኝ እያለች እየተጨነቀች እንግዲህ ስታያት ዘነቡ ማናት? አይዋ ወይዘሮ ዘነቡ መነን ልላችሁ ነበረ። ለካ ዘነቡም የሷ ስም ነው። ዘንሻም እንግዲህ ለምንድን ነው ይሄንን ነገር የምታደርጊው? አንቺ ተመልሰሽ ወደ ጎዳና መውጣት ነው ወይ የምትፈልጊው?
ለምንድነው አርፈሽ ተቀምጠሽ ወደ ካናዳ እንድንሄድ የማታደርጊው እያለቻት በተደጋጋሚ ጊዜ እያስጨነቀቻት፣ ኩኩሻም እንግዲህ ሳትወድ በግዷ ይሄንን ሀሳብ እስከ ዛሬዋ ቀን ድረስ አቆይተው ነበረ። ነገር ግን ከዛሬ ቀን ማለፍ አልቻለም። ምክንያቱም ዘነቡ ምንም ማድረግ ስላልቻለችና በተለያየ ምክንያት የሚጣሉት የሚጨቃጨቁት የሚያደርጉት አክት ወይዘሮ ሀና እንድትጠራጠር አድርጓታል ማለት ነው። ምንድነው ይች ልጅ ከአሁን በፊት በስነ ስርዓት ነው ያሳደግኳት፣ ልደቷን በየአመቱ እያከበርኩላት ነው ያሳደግኳት፣ እንደ እንቁላል ተንከባክቤ ነው ያሳደግኳት፣ እናትም አባትም ሆኜ ነው ያሳደግኳት እያለች ነበረ። ልጅቷ ደግሞ ምንም አይነት የቤተሰብ ፍቅር አላውቅም፣ ይሄን ፍቅር ማጣት አልፈልግም ትለኛለች በተደጋጋሚ ጊዜ። ልጅቷን በተደጋጋሚ ጊዜ ድብርት ውስጥ ትገባለች። የሆነችውን ነገር ሲጠይቋት እንኳን ምንም አይነት ምላሽ የላትም። በዛ ላይ ስለ እናት ያለውን ነገር እንኳን እኔን መጠየቅ አትፈልግም። ስለዚህ ግዴታ ይቺ ሰው ዋሽታይ ሊሆን ስለሚችል ዲኤንኤን ማድረግ አለብኝ ብላ ከወሰነች ቆየት ትብላለች። እንዳያችሁት ልጅቷም እንደተኛች ጸጉሯን ለመቁረጥ ራሱ ሞክራ ነበር፣ አልተሳካላትም እንጂ ማለት ነው። እንግዲህ ወይዘሮ ሀና ይሄ ነገር ባይፈጠርባትና ሀብልን ራሱ ባትገጫት ኖሮ ኩኩሻ በተአምር በዚህ ስሜት የምትቆይ አይመስለኝም። ልትነግራት ትችላለች። አሁን ደግሞ በጣም ትልቅ አጋጣሚ ያገኘች ብዬ ነው የማስበው። ምክንያቱም ወይዘሮ ሀና ኩኩሻን ወደ ሆስፒታል ይዛ ልትሄድ ትችላለች፣ የገጨቻት ልጅ ለማሳየት። እንግዲህ ሀብልን በጣም በሚዘገንን ሁኔታ ነው የገጨቻት። ምናልባት በጣም ላትጎዳም ትችላለች። ግዴታ ግን እሷ ስለገጨቻት ማሳከምና መንከባከብ ስላለባት እሷን እንግዲህ ከኩኩሻ ጋር ሊገናኙ ይችላሉ ብዬ አስባለሁ። በዛን ሰዓት እንግዲህ ወይዘሮ ሀና ሁሉንም ነገር የምታውቅ ይሆናል ማለት ነው። በሌላ በኩል ደግሞ እንግዲህ እንዳያችሁት የወይዘሮ ሀና ልጅ ወደዛ ቤት መታለች። ያው ልጅቷ በጣም ደስተኛ ናት። እህቷን በማግኘቷ በጣም ደስ ብሏታል። እህቴ እያለች የስንት አመት ምኞቷን የስንት አመት ህልሟን ያሳካችው። ነገር ግን ኩኩሻ ፍዝዝ ድንግዝ ብላ ነበር ያለችው። ምክንያቱም አሁን ላይ እሷ እያሳሰባት ያለው ነገር ከነሱ የሚገኘው ጥቅማ ጥቅም ሳይሆን ያየችውን የእናትና የእህትነት ፍቅር ልታጣው እንደሆነና እውነተኛ እንዳልሆነ እውነተኛ እንዳደለ ስታቅ በቃ በጣም የሚከብድ ስሜት ነው የተሰማት ያለው ማለት ነው። እሷ ብዙ ጊዜ ለዘነቡ ጋር የሚጣሉበት ነገር ገንዘቡን አንቺ ብቻሽን መብላት ትፈልጊያለሽ፣ እኔ ግን የእናትነት ፍቅሩ ነው የሚያሳስበኝ። የእናትነት ፍቅር እንደዚህ አግኝቼ አላውቅም። አሁን እኮ ጭራሽ ከቤት ራሱ እንኳን ስትወጣ ነው የምትናፍቀኝ በማለት በተደጋጋሚ ጊዜ እንግዲህ ለዘነቡም እየነገረቻት ነበረ። ይሄ ነው እሷን እያሳሰባትና እያስጨነቃት ያለው ማለት ነው። እንግዲህ በእርግጠኝነት እሷም ልንገራትና የተፈጠረውን ነገር መቀበል ይሻለኛል። ምክንያቱም ይሄ ውሸት እድሜ ልኩን ተደብቆ አይቀርም፣ አንድ ቀን ሊወጣ ይችላል። ይሄንን ነገር ደግሞ በጊዜ መጋፈጥ አለብኝ። ምን አይነት ጉድ ውስጥ ነው የገባሁት? ለምንድን ነው ይሄ ስሜት ካሁን በፊት ያላወቅኩት? ደግሞ እኮ ማጣው ከሆነ ማወቅ አልነበረብኝም እያለች በተደጋጋሚ ጊዜ መኝታ ክላሷ እየገባች ትቆዝማለች ማለት ነው። በዛሬውም ዕለት ሀና ገብታ ለምንድን ነው እንደዚህ የምትሆኚው? ገና ለገና እኔና አንቺ ዲኤንኤን ማድረግ አለብን ብዬ ስላልኩኝ ነው እንደ አንቺ እንደዚህ የሚደብርሽ ስትላት፣ አይ አይደለም ብቻዬን መሆን ስለፈለግኩ ነው። ይኸውልሽ ይሄ ሁሉ እየሆነ ያለው ድራማ እኔ ምንም የማውቀው ነገር የለም። እሺ አንድ ልልሽ የምፈልገው ነገር ይሄንን ፍቅር ማጣት አልፈልግም። የእናተ የቤተሰብ ፍቅር አይቼ ስለማላቅ ይሄንን ፍቅር ማጣት አልፈልግም ትላታለች። እንዴ ወይዘሮ መነን እኮ በጣም ጥሩ ፍቅር እየሰጠው ነው ያሳደግኳት ብላኛለች ስትላት፣ ስለዚህ ነገር ደግመን ባናነሳ ደስ ይለኛል ብላት ነበር። እንግዲህ ወይዘሮ ሀናም ችግር የለውም ብላ ስማት፣ አይዞሽ እንዳይደብርሽ፣ እህትሽም ደግሞ ካንቺ ጋር አንቺን ስላገኘች እኮ በጣም ደስ ብሏታል በማለት ልጇን ካረጋጋች በኋላ ነው እንግዲህ የወጣችው ማለት ነው። በሌላ በኩል ደግሞ አጸደ እንግዲህ በጣም ትልቅ ችግር ውስጥ ገብታለች። እሷም እንግዲህ ከአሁን በፊት ቤት ውስጥ ከሜርሲ ጋር ሆነው ነበር አብረው ቤቱን ሲበጠብጡት የነበረው። ዛሬ ግን ያው ሜርሲ ከጥፋቷ ስለታረመችና እያደረገች ያለችው መንገድ በጣም አስጠሊ እንደሆነ ስለገባት
ከዛ ነገር ውስጥ ራሷን አግልላ ያው ብቻዋን ለመሆን እንዲሁም ደግሞ ከተቀበሏትም ተቀበሏት፣ ካልተቀበሏትም ግን ብቻዬን ይሻለኛል፣ እንደዚህ አይነት መከራ ውስጥ ገብቼ ከምሰቃይ ብቻዬን ሆኜ የሆነ የሚመጣውን ነገር መቀበል ይሻለኛል በማለት እንግዲህ ሜርሲ አሁን ላይ በተደጋጋሚ ጊዜ እዝራን እባክህን እመነኝ፣ እኔ እዚህ ሀሳብ ውስጥ እኔ የለውበትም እያለች እዝራንም ሀብልንም እንዲሁም ደግሞ አቶ እስክንድርን አባቷንም እየለመነች ነው የምትገኘው። ነገር ግን በጭራሽ ሊያምናት የሚችል ሰው አላገኘችም። አቶ እስክንድርም ዛሬ በጣም ትልቅ ሚስጥር አውቋል ማለት ነው። ከአሁን በፊት እዝራ ሜርሲ ምን ስትነግረው እንደተናደደ ሁላችሁም ታውቃላችሁ። ለሁለት ልንገልህ ነበረ፣ ልናጠፋህ ነበረ ስትለው ነው ማለት ነው። አሁን ግን አቶ እስክንድር እንዳያችሁት አጸደን እዝራ በጣም ደብድቧታል፣ ፊቷን ሳይቀር አበላሽቶታል። እና ይሄ ነገር አቶ እስክንድርን በጣም ሰላም ነስቶት ነበረ። እዝራ እንደዚህ በትንሽ ነገር አጸደን እንደዚህ ሊያደርጋት አይችልም። ስለዚህ አጸደ እዝራን ምን አድርጋው ነው ለዚህ ሁሉ ያበቃት? ምን አድርጋው ነው? ለምንድን ነው የሁሉ ነገር የተፈጠረው? በምን የተነሳ ነው? በማለት በተደጋጋሚ ጊዜ ለራሱ ጥያቄ እያቀረበ ነበረ ማለት ነው። እንግዲህ ከስንት መወትወትና ከመጠየቅ በኋላ መጨረሻ አካባቢ ላይ ሀብል ነገሩን ለመናገር ተገዳለች ማለት ነው። የሆነው ነገር ሁሉ ይሄ ነው። አባዬ ባሌ ሊገሉብኝ ነበረ፣ እዝራም አጸደን እንደዚህ ያደረጋት ለዚህ ብሎ ነው በማለት እንግዲህ ለአቶ እስክንድር እዝራ ስትነግረው፣ አቶ እስክንድር እንግዲህ እንዳያችሁት የልብ ኬዝ አለበት። በጣም የተለያዩ የበሽታ አይነቶች ስላሉበት መደንገጥ የለበትም። ያው ለጊዜውም ቢሆን ያው ራሱን ስቶ ወድቆ ነበር። በነገሩም እዝራ በጣም እየተናደደባት ነበረ በሀብል። ይህ ሁሉ ያደረግሽው አንቺ ነሽ፣ ከአንቺ ጋር አልጨረስንም እያለ በተደጋጋሚ ጊዜ እየጨቀጨቃት ነበረ። ነገር ግን እሷ ከአንተ ሞተ ከማዝ ነው ሀዘን ይሄ አይበልጥብኝም በማለት ለእዝራ መልሳለታለች ማለት ነው። እንግዲህ አቶ እስክንድርም ከወደቀበት ከተነሳ በኋላ ያው አጸደን ለመግደል ሽጉጥ ይዞ መጥቷል ማለት ነው። እሱም ሊገላት እንግዲህ በሽጉጥ ግንባሯ ላይ ከደቀነባት በኋላ እዝራ እንዲሁም ደግሞ የቤተሰቡ ሙሉ ተሰብስቦ ለማስቆም ችለዋል። ነገር ግን ያው እንዳያችሁት በኋላ በሰደፍ በኩል መቷታል። ከዛሬ ወዲያም ቤት ውስጥ እንደማያት ከነገራትና ቁርጧን ካሳወቃት በኋላ እዝራንና ሀብልን እንግዲህ እናንተ ሁለታችሁም ለኔ ባዳ ናችሁ፣ ያንተ ልጅ ደግሞ ሜርሲ ብቻ ናት በማለት እንግዲህ በጣም በተደጋጋሚ ጊዜ ለእዝራ ስትለው የነበረውን ነገር ዛሬ በአባቱ ፊት ስትናገረው በጣም ነበር አቶ እስክንድር የደነገጠው። እንግዲህ እዝራም ይሄ ነገር ለምንድን ነው እየተደጋገመ ያለው ብሎ አባቱን ሲጠይቀው ሜርሲ ዝም በላት ባክን እዝራ፣ ይችን ታምናታለህ እንዴ? ዝም ብላ ነው የምትለፈልፈው ስትለው እንግዲህ እዝራም ሀብል ይህንን ነገር ታቂ ነበር እንዴ ሲላት፣ ኧረ እኔ ምንም አውቀው ነገር የለም ትለዋለች። ይህንን ነገር አውቀሽ ከሆነ የደበቅሽን ግን እኔና አንቺ የመጨረሻ ነው የሚሆነው በማለት እንግዲህ ሀብልን ይዟት ወጥቷል ማለት ነው። አቶ እስክንድር እኔና አንቺ የምናወራው ነገር አለ ብሎ እዝራ እንግዲህ የአቶ እስክንድር ልጅ ነው ወይስ ደግሞ እንዳሉትም መንገድ አንስቶ ያመጣው ልጅ ነው? እኔ ግን እንደሚመስለኝ ከአሁን በፊትም በተደጋጋሚ ጊዜ በዚህ ነገር ላይ ቪዲዮ ላይ ስነግራችሁ ነበረ። አቶ እስክንድር እዝራ የራሱ ልጅ ባይሆን ኖሮ ወይንም ደግሞ ከሌላ ሴት ወልዶት ለሚስቱ መናገር ከብዶ አምጥቶ ከመንገድ አንስቼ ነው ያመጣሁት የሚለው ይመስለኛል እንጂ ማንም ሰው ላሳደገው ልጁ ይሄን ያህል መስዋዕትነት ይከፍላል ብዬ አላስብም። በእርግጥ እንደዚህ ሊያደርጉ የሚችሉ ሰዎች ይኖራሉ ልጅ ካሌላቸው። ግን ምን የመሰለች ሜርሲን የመሰለች ልጅ እያለው ለእዝራ የሁሉ መከራ ይከፍላል ብዬ አላስብም። እናንተ ማሰብ አስተያየታችሁን ኮመንት ላይ ጻፉ። እንግዲህ ሜርሲም ወንድሜ እባክህን ተረዳኝ፣ እኔ በጣም በጸጸት እየተጨነኩ ነው ካለች በኋላ ችግር የለውም መቴና አንቺን እረዳሻለሁ፣ ከዚህ በኋላ መጨነቅ የለብሽም በማለት እህቱን አቅፏታል። በሌላ በኩል ደግሞ እንግዲህ አጸደና ሜርሲ አጸደና መነን ሌላ አዲስ የጀመሩት የሴራ አካል አለ። ያው እንዳያችሁት አጸደ ከቤት ተበራ ተወጣች በኋላ መነንን አግኝታት ምግብ እየበላች እንግዲህ አንዳንድ ነገር እያወሩ ነበረ። ካሁን በኋላ ወይዘሮ ሀናን የምንጠቀምበት ሌላ ዘዴ ይኖረናል። እሱም ያሁን የመጣችውን ልጇን እንግዲህ
ወይንም ሊያግቱ ነው ወይንም ይሄንን ነገር ሊያደርጉ ነው። ይሄንን ነገር ደግሞ ልናደርግ የምንችለው በኩኩሻ በኩል ነው። በዚህ ነገር ኩኩሻ መስማማት አለባት እያሉ ነው ማለት ነው። በኩኩሻ በኩል ነው ስላሉ እኔ በጣም ነው ደስ ያለኝ። ውድ የተከበራችሁ ቻናል ቤተሰብ ምክንያቱም ኩኩሻ ይሄንን ነገር በጭራሽ እንደማታደርገው ስለማቅ ማለት ነው። እናንተም ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ እና ይሄንን ነገር በኩኩሻ በኩል እናድርገው ማለታቸው እኔ በጣም ተመችቶኛል ማለት ነው። በሌላ በኩል እንግዲህ ሀብል ድራማ ላይ አሁን ላይ ሁሉም ነገር ይፋ እየወጣ ይመስለኛል። እናንተም የተሰማችሁን ነገር ጻፉ። አብራችሁ ስለነበራችሁ በጣም ነው የማመሰግነው። ሰላም ዋሉልኝ። በቀጣይ ሲለቀቅ እንግዲህ ፈጠን ብዬ ነው ማመጣላችሁ። እናንተም ያለውን ነገር ለማወቅና ለመረዳት ሰብስክራይብ ማድረግ አለባችሁ። ሰላም ዋሉልኝ ባይ